አፏ ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ያስባሉ ማለት ነው። ዛሬ የምነግራችሁ አንደኛው ክሊኒካሊ የተረጋገጠ በሳይንስ የተረጋገጠ ነገር ሲሆን አንደኛው ደግሞ በቻይናዎች ባህል ሊጠቀሙት የነበረውን አንድ ነገር ነው የምነግራችሁ ማለት ነው። እንዴት መሰላችሁ? የወንድ የብልቱ መጠን ክሊኒካሊ ከእጣቱ ከቀለበት ጣቱና ከአመልካች ጣቱ የመራራቅ ሁኔታ ማለት ነው። አንደኛው በጣም ትልቅ ሆኖ ይሄኛው ደግሞ አነስ የሚል ከሆነ በጣም የሚበላለጡ ከሆነ ይሄ የቀለበት ጣቱና ይሄኛው የአመልካች ጣቱ በጣም የሚበላለጡ ከሆነ የብልት ሳይዙም ትልቅ ነው ተብሎ ሳይንስ ያረጋግጠዋል ማለት ነው። ይሄ 2D 4D ዳይሜንሽን ወይንም ሬሽዮ የሚባል ነገር አለ። የዛኔ ይሄ ማለት ወንዱ እናቱ ሆድ ውስጥ ሳለ ለቴስቴስትሮን በጣም ተጋጧል ማለት ነው። ይሄ የወንዱ ነው። ወንዱ በሳይንስ የተረጋገጠ ነገር ነው። ጥናት ተደርጎበት የተረጋገጠ አንብቤው ነው የምነግራችሁ። እና ሌላኛው ደግሞ መሰላችሁ የሴቷ ክሊኒካሊ አልተረጋገጠም፣ 90% ግን ልክ ነው ተብሎ ይታሰባል ነው። እና ምን መሰላችሁ የሴቷ ቻይናዎች በፊት ለትዳር ይጠቀሙት ነበር። የወንዱና የሴቷን እናጣጥማለን ብለው ስለሚያምኑ ለትዳር ያንን አይተው ነበረ የሚመርጡት ይባላል። እና ሴቷ አፏ ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ነው የሚያስቡት። አይኗም እንደዛው ትንሽ ከሆነ የብልቷን መጠን ትንሽ ነው ብለው ያስባሉ ማለት ነው። የሴቷ ምንም ሳይንሳዊ ኤቪደንስ የለውም። የወንዱ ግን በሳይንስ ተረጋግጧል ማለት ይሄ የእጁን አይተን የብልቱን መጠን መገመት እንችላለን ነው የሚለው ማለት ነው። ግን ምን መሰላችሁ የወንድ የብልት መጠን በጣም ከፍተኛ እንኳን ቢሆን የሴቷ ብልት ይሄ ማህፀኗ በጣም እንዲለጠጥ ተደርጎ በተፈጥሮ ስለተሰራ ያን ያክል ችግር አያመጣም። ነገር ግን በግንኙነት ጊዜ ያ ችግር ያለባችሁ በግንኙነት ጊዜ የማህፀናችሁን ግድግዳ የነካውና ህመም እየፈጠረባችሁ እንዳለ ከተሰማችሁ ግን ሐኪም ማማከር ይኖርባችኋል ማለት ነው። ወሲብ ሱስ ወይም በግለ ወሲብም ይሁን ይሄ የወሲብ ቪዲዮ በማየት ሱስ የምትሰቃዩ ሰዎች ማለት ነው። እና ሁሉም ሰው ሱስ አለበት። ባይዜ አይሚን ሱስ የመምረጥ ጉዳይ ነው። አሁን ሱሳችሁን ምረጡ ነው። እንዴት ነው? ለምሳሌ እኔ ኃይለኛ የቡና ሱሰኛ ነኝ። ጨጓራ እኮ ይጎዳል። የቡና ሱስ አቃኝ ነው፣ ጨጓሬን ይጎዳኛል። ሲጃራም ሱስ ያለበት ሰው አለ፣ እሱም ሳምባውን ይጎዳዋል። ይሄኛው ግን ኖርማል ሙሉ ላይፋችሁን ነው ምስቅልቅሉን የሚያወጣው። አንደኛ ከፈጣሪም ጋር ትጣሉበታላችሁ፣ ሁለተኛ ራሳችሁንም ታጡበታላችሁ፣ ሶስተኛ ደግሞ የሆነ የትዳር ህይወታችሁን የግንኙነት ህይወታችሁን ሙሉ በሙሉ ብልሽት ወደ ማድረግ ይሄዳል። የሆነ ለትዳር ያላችሁን አመለካከትም የሞት ያደርገዋል። እንደገና ደግሞ እንዴት ነው በጣም ራሳችሁን ትወቅሳላችሁ። ለምሳሌ እኔ አሁን የቡና ሱሴን ተነስቼ ቡና ስጠጣ ከጠጣው በኋላ ካልታመምኩ ራሴን አልወቅሰውም። ማለት ያን ያክል ከእግዚአብሔር ጋር የሚያጣለኝ ነገር ነው ብዬ ስለማላምን ከፍተኛ የሆነ ጸጸት አይዘኝም ይሄንን ስላረኩ ማለት ነው። ግን ይሄኛው ግን በጣም ከፍተኛ የሆነ ጸጸት አለው። ይሄ በጣም በጥልቅ በተጸጸታችሁ ቁጥር ደግሞ ነገሩ ጭራሽ እየተባባሰና ሱስን ወደ ሱስም ደግሞ በጣም እየገባችሁበት ነው የምትሄዱት። ስለዚህ ሱስን የመምረጥ ጉዳይ ነው እና ብዙ ሰው በዚህ ይጠቃል። በመጠቃታችሁ ምክንያት እናንተ ላትሆኑ ትችላላችሁ። በተለያየ ምክንያት ነው የሚገባበት እና ለመውጣት ግን ሱሳችሁን በግልጽ መናገር ይኖርባችኋል። ማለት በጣም የምትቀርቡት ሰው ወይ ለምሳሌ በኦርቶዶክስ እምነት ውስጥ ለንስሐ አባት መናዘዝ አለ፣ በሌላው እምነት ውስጥ አይዶኑ እና ነገሩን መናገር በጣም ለመተው ያቀለዋል እና ለምትቀርቡት ጓደኛም ቢሆን ንገሩ። በቃ ነገሩን ልክ ለማድረግ ስትሉ እንደዚህ ለማድረግ እኮ እየተሰማኝ ነው ምናምን ብላችሁ ብትነግሩ አታረጉትም በፍጹም። እና በጣም ቅርብ ለምትሉት ሰው ለምታምኑት ሰው ተናገሩ ይሄ ሱስ እንዳለባችሁ ማለት ነው። እና ነገሩን ለማድረግ ስትገፋፉ እንዴት ነው ከዛ ይሄ አሁን የማድረግ ስሜት ነገሩን ወደዛ ውስጥ የመመለስ ስሜት እየተሰማኝ ነው በሉና ለቅርብ ሰው ተናገሩ ማለት ነው። ከዛ ይቀልላችኋል። ቢያንስ የተወሰነ ቀስ በቀስ ነው የሚወጣው፣ በአንድ አይወጣም። በሳምንት 4-5 የምታረጉ ከሆነ ቀስ ብላችሁ ወደ 2 ወደ 1 እየቀየራችሁ ሳታውቁ ነው ቀስ ብላችሁ የምትወጡት እንጂ እንደዚህ በአንዴ ማቆም አለብኝ ብላችሁ ስግጥ ብላችሁ የሆነ በቃ እንትን ብትሉ ከሆነ አትወጡም ከውስጡ። መጀመሪያ ውስጡ እንዳላችሁ መኑ። ከዛ በኋላ ምክንያታችሁን ለዩ በምን እንደገባችሁበት። ከዛ ደግሞ ለሰው ተናገሩ። ሚስቶች በውሃ ቀጠነ ምክንያት እየጮሁ ከሆነ ወይም ደግሞ ባሎችም ባልሆነ በሆነ ምክንያት ቤት መምጣት የሚያስጠላው ከሆነ ወይ ደግሞ እሱም ባልሆነ ምክንያት እየጮሁ እየተጨቃጨቀ በትንሽ ነገር የማያጣላ ነገር እያጣላችሁ ከሆነ መኝታ ቤታችሁን ዞር ብላችሁ ቼክ አድርጉ። ምክንያቱም መኝታ ቤት ያለ አለመስማማት ትንንሽ በትዳር ውስጥ የሚፈጠሩ ችግሮችን በጣም አግዝፈን እንድናይ የማድረግ ችግር አለው።
ስለዚህ የሆነ የማያጣላ ነገር እንኳን ትንሽዬ ነገር እንኳን ገዝፎ በጣም ትልቅ የሚያጣላ ሆኖ ሊታያችሁ ይችላል። ከዛ ወደ ጭቅጭቅ ያመራል ማለት ነው። በዚህን ጊዜ ተጠያየቁ። ችግር አለ ወይ? እዛ መኝታ ቤት ግንኙነት ላይ ችግር አለ ወይ? ማለት ያልተመቻችሁ ነገር አለ ወይ በሉና ተጠያየቁ። ትዳር የተከበረ ነገር ነው፣ እንዲሁ ዝም ብሎ አይበተንም። የግንኙነት ፍላጎታችሁን የሚጨምሩ ምግቦች ልንገራችሁ። አንደኛ ሀባብ እንግዲህ በጣም ቤስት የሚባለው ነው። ሳይንስ ባክድ ነው። ከፈለጋችሁ ገብታችሁ ሰርች አድርጋችሁ አንብቡ። አንደኛው እንግዲህ ሀባብ ነው። ሀባብ በቃ በጣም ምርጥ ነው ከምትገምቱት በላይ። ደግሞ ሀባብ ለዚህ ፐርፐዝ ነው የሚያገለግለው ይባላለው ብላችሁ መብላት አቁሙ አላችሁ። ሁለተኛ ደግሞ ለውዝም በጣም ጸዴ ሆርሞናል ባላንስ ያመጣል እና በጣም አሪፍ ነገር ነው። ሶስተኛ አቮካዶ በተቻላችሁ መጠን ብሉ። ሌላኛው ደግሞ ቀይ ስር ዛ ቤስት። ምክንያቱም ወደዚህ ወደ ብልታችሁ አካባቢ በተለይ ወንዶች የሚሄደውን ናይትሪክ ኦክሳይድ ስለሚጨምር የደም ዝውውራችሁ እዛ አካባቢ አርተሪዎቹ በደም እንዲሞሉ እና በጣም በፍጥነት ብልታችሁ መቆም እንዲችል ያደርጋል። ስለዚህ ምናልን ወተርሜሎን ወይ ሀባብ፣ ለውዝ፣ አቮካዶ እና ቀይ ስር ግንኙነት ፍላጎታችሁን ለመጨመር ወይም ደግሞ የተስተካከለ ሆርሞናል ባላንስ እንዲኖራችሁ ለማድረግ በጣም ቤስት የሚባሉ ሳይንስ ባክድ ነው የምነግራችሁ። በጣም ቤስት የሚባሉ ምግቦች ናቸው። ሞክሩት። ያላችሁ ወንዶች በተለይም ደግሞ እዚህ የዘር ፍሬያችሁ አካባቢ ያለው ሙቀት ከሰውነታችሁ በጣም ያነሰ መሆን አለበት። ስለዚህ ምን ታደርጉ መሰላችሁ? በፍጹም ታይት የሆነ ቦክሰር ወይንም ቁንጣ በፍጹም እንዳለብሱ፣ ጥብቅ ያለ ሱሪ እንዳለብሱ። በዚህ ሰዓት ምን የሆነ መሰላችሁ? ሰውነታችሁ ሙቀት በመፍጠር እዛ አካባቢ መቀዝቀዝ ሲጀመር መቀዝቀዝ ስላለበት ነው ከሰውነታችሁ አካል ወጥቶ የተንጠለጠለው ከሰውነታችሁ ቴምፕሬቸር ጋር እኩል እንዳይሆን ስለሚፈለግ ነው። ስለዚህ በምንም ተአምር ይሄ ጥብቅ ያለ ቁንጣ ወይንም ቦክሰር እንዳለብሱ፣ ጥብቅ ያለም ሱሪ እንዳለብሱ። በተጨማሪም ደግሞ ላፕቶፕ እግራችሁ ላይ አድርጋችሁ አትጠቀሙ። ላፕቶፕ በጋለ ሰዓት እዛ አካባቢ ያለውን ቴምፕሬቸር ስለሚያቆመው ወደፊት ኢቭን መውለድ እስካለመቻል ድረስ እዛ አካባቢ ስፐርሙ የዘር ፍሬያችሁ መሰራት እስካለመቻል ድረስ ሊደርስ ይችላል። በሁለተኛ ደረጃ ደግሞ በተቻላችሁ መጠን ኪሳችሁ ስልካችሁን ላለማስቀመጥ ሞክሩ። ወይም ደግሞ እዚህ ለፓንታችሁ የቀረበ አካባቢ ወይም ደግሞ ለዘር ፍሬያችሁ የቀረበ አካባቢ በፍጹም ስልካችሁን ላለማስቀመጥ ሞክሩ። ምክንያቱም ከስልክ ውስጥ የሚወጣው ኤሌክትሮማግኔቲክ ዌቭ የዘር ፍሬያችሁን በጣም ሊጎዳው ስለሚችል በተቻላችሁ መጠን መጠንቀቅ ይኖርባችኋል። ስለዚህ እነዚህን 3 ነገሮች ባለማድረግ የዘር ፍሬያችሁን ጠብቁ። ወደፊት ደግሞ ልጅ መውለድ ካለመውለድ ጋር ስለሚያያዝ በተቻላችሁ መጠን ተጠንቀቁ ማለት ነው። ስማ ማዶክ፣ እንደ ጄኔሬሽን እየገደለን ያለ አንድ መድኃኒት ምን እንደሆነ ታውቃለህ? ፖስት ፒል የሚባለው ጭራሽ አሁን ደግሞ በዴሊቨሪም ጀመረዋል። ያ ላይክ ዛሬ ራሱ የሆነ ፖስት ላይ እያየሁ ላይክ ዴሊቨር እናደርጋለን። በጣም ባይዘ ኧረ ፖስት ፒል በዴሊቨሪ እባካችሁ እንዴ! ምን ኧረ ፋርማሲዎች ግን እግዚአብሔርን ማለት እንዴ የመድኃኒትና ምናምን ምግብ ምናምን ቁጥጥር ለስም ነው እንዲ ያለው እዚህ ሀገር። ግን የሚገርመኝ የምር በቃ ለስም ነው የተቀመጠው። ማንም ሰው ሄዶ የፈለገውን መድኃኒት ገዝቶ ጭራሽ በዴሊቨሪ ይቻላል ማለት ለምንድን ነው መንግስት ግን የሆነ ነገር የማያደርገው? እኔ እኮ ግራ ይገባኛል። በቃ የሚመለከተው አካል መንግስት አልኩ ይቅርታ፣ እና የሚመለከተው አካል ለምንድን ነው የሆነ ነገር የማያደርገው? ከዚህ በፊት በሰራላችሁ ቪዲዮ በዚህ በዩኒቨርሲቲያችን ላይ ማለት እዚህ በአርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ ላይ በሰራሁት ቪዲዮ ነግራችኋለሁ። ከአብዛኛው ሴክሹዋል ወርከር ቀጥሎ ማለት ነው የሃይስኩል ተማሪ ነው ይሄ መድኃኒት የሚጠቀመው እና ኧረ ወገን ቢያንስ እንዴ ኮንዶም ምናምን መጠቀም ይቻላል እኮ። ከዛ ደግሞ ተላላፊ በሽታ አለ ኤች.አይ.ቪ። አሁን የትየለለ እየሆነ ነው ቁጥሩ። ለምንድነው ማንፈራራው? እርግዝና ብቻ ነው እንደምንፈራው ሴቶች። እና ደግሞ ባይዘ ለካንሰር የመጋለጥ እድላችሁን በጣም ከፍተኛ ነው። ይሄ ኮንትራሴፕቲቭ በተለይ በኪኒን የሚዋጣው ይሄ ከወር የምትውጡትና ይሄ ኢቨን ይሄ ፖስት ፒሉ ራሱ ማለት ነው ሆርሞናል የሆኑት ኮንትራሴፕቲቮች ብሬስት ካንሰር ይሄ የጡት ካንሰር የማምጣት እና ሰርቫይካል ካንሰር ይሄ የማህፀን ካንሰር የማምጣት እድላቸው በጣም ከፍተኛ ነው። ሶ እባካችሁ ፖስት ፒልን ዝም ብላችሁ በወር 3 4 5 የምትቀሙ ሰዎች ቴክ ኬር ጋይስ፣ ቴክ ኬር በእናታችሁ እንዴ። እና የሚመለከተው አካል ስለምንድነው ዝም ጭራሽ በዴሊቨሪ መድኃኒት በዴሊቨሪ ኧረ ሸቀጥ ሆነ እኮ እግዚአብሔርን ሸቀጥ ሆነ። እና ሴቶች ተጠንቀቁ። ሃይስኩል ላይ ምናምን ያላችሁ ልጆች ደግሞ ቤተሰብ እባካችሁ አዌርነስ ፍጠሩ። በቃ ቤት ውስጥ አውሩ፣ በግልጽ የሚጎዳውና የሚጠቅመውን ነገር አውሩ። ምንድነው ልጅ ጓዳ ሲሆን ቤተሰብ ሳሎን ቤት ምናምን ቁጭ ብላችሁ ከዛ ልጆች የሚሆኑትን ነገር አታውቁም ምናምን አውሩ በግልጽ ያለውን ነገር። እንዴ ጀምረሻለሁ፣ የፍቅር ግንኙነት ጀምረሻለሁ፣ ይሄ ወሲብ ጀምረሻለሁ ምናምን እናቶች እንዴ በግልጽ ከልጆቻችሁ ጋር ተነጋገሩ። በቃ
ትውልድ እንደ ትውልድ የምርም እየሞተ ነው እንደ ጄኔሬሽን በጣም ይሄ ነገር በጣም የሆነ አስጠሊ የሆነ እንትን ነው መጨረሻ ነው የሚኖረው እና ደግሞ የሚመለከተው አካል ይቆጣጠር እንጂ ምን ማለት ነው። የግፊት ታማሚዎች ቤት ውስጥ ጨው ቀንሱ ተባለ ተነገረ። በቃ ጨው አትብሉ። ማዘሮች ምን ያደርጋሉ? ትንሽ ብን እንደዚህ 3-4 ዓመት ካበላሹ በኋላ እቃው በመመጨቂያ እንኳን አልነሳ ሲልሽ ዋጋሽን ታገኛለሽ። አዳሚ ስንት ዙር ቢሆን ኖርማል ነው? ኦኬ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይህን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ እስከ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር 3ኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ስፕሬይን ለቶሎ መጨረስ በምትጠቀሙ ጊዜ ማወቅ ያለባችሁ 2 ዋና ነገሮች አሉ። አንደኛው ወደ ሴቷ ብልት የመተላለፍ እና የሴቷን ብልት የማደንዘዝ ባህሪ ስለሚኖረው ሴቷ ኢንጆይ እንዳታደርግ ያደርጋል። ስለዚህ ይህንን ለመከላከል ኮንዶም መጠቀም ትችላላችሁ። ሁለተኛ ደግሞ ስፕሬይ የሚጠቀሙ ሰዎች ቶሎ መጨረስ ችግሩ የመጣው በብልት ጫፍ ኦቨር ሴንሲቲቪቲ ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ሴት ልጅ ማለት ነው ቂጧ እስኪቃጠል ድረስ የምትወደው ወንድ ምን አይነት ወንድ እንደሆነ ታውቃላችሁ? ማይንከባከባትን ጊዜ የማይሰጣትን ወንድ ቂጧ እስኪቃጠል ድረስ ነው የምትወደው። በቃ ለምን እንደሆነ አይገባኝም። ከተንከባከባት ይሄ ጊፍት ምናምን ካበዛ ደግሞ ሴታ ሴት ነው። በቃ ምንድነው ስራ የለውም እንዴ? አስሬ ከደወለ ስራ ፈት እኮ ነው ምናምን ድንጋይ ሳውቅ አይደል እንዴ የሚውለው ምናምን ነው የምትለው። እውነት አይደል? ይሄ ኮፕሊንክ እና ሪፖስት ያደርጉት ትናንትና ፖስት ያደረግነው ቪዲዮ አጥፍቶታልና ጠፍተሻል እያላችሁ ስለሆነ ነው። ሴት ልጅ ማለት ነው ቂጧ እስኪቃጠል ድረስ የምትወደው ወንድ ምን አይነት ወንድ እንደሆነ ታውቃላችሁ? ማይንከባከባትን ጊዜ የማይሰጣትን ወንድ ቂጧ እስኪቃጠል ድረስ ነው የምትወደው። በቃ ለምን እንደሆነ አይገባኝም። ከተንከባከባት ይሄ ጊፍት ምናምን ካበዛ ደግሞ ሴታ ሴት ነው። በቃ ምንድነው ስራ የለውም እንዴ? አስሬ ከደወለ ስራ ፈት እኮ ነው ምናምን ድንጋይ ሳውቅ አይደል እንዴ የሚውለው ምናምን ነው የምትለው። እውነት አይደል? ይሄ ኮፕሊንክ እና ሪፖስት ያደርጉት ትናንትና ፖስት ያደረግነው ቪዲዮ አጥፍቶታልና ጠፍተሻል እያላችሁ ስለሆነ ነው። ግንኙነት ከማድረጋችሁ በፊት ወንዶች ለውዝ መብላትና ቡና መጠጣት እንዳትረሱ። ይሄንን በፍጹም እንዳትረሱ። ለምን አትበለኝ ትጠነክራለህ። ሴክስ ብልግና አይደለም። ቆንጆ ቦይ ፍሬንድሽን ትይዣለሽ። ስትፈልጊ ቤትሽ፣ ስትፈልጊ ቤቱ ሽክሸካ በጣም ወሳኝነት አለው። መኪና ኦይሉ ካልተቀየረ ተፍተፍ እንደሚለው በሙሉ ሰዎች በሙሉ ሽክሸካ ያስፈልጋቸዋል። ማስወጣት፣ ማስገባት፣ መቀየር ያ ሆርሞናችን ማለት አለበት። ሳትሸካሸጊ እናቴ ለነሱ ብለሽ የኛ እናት እንዲሆነችልን እሚልሽ የለም። የኛ እናት ምንድን እኔ አሁን የማይገባኝ ነገር እንደ ነውር አሉ እንደሆነ አባትና እናቶቻችን ሲሸካሸጉ እኮ እንሰማ ነበር አይደለም እንዴ? ምንድነው እኛ ያው እናትና አባቴ ግንኙነት ላይ አንተና ሚስት እኩል እንድትጨርሱ ኤክስፔክት አይደረግም።
ይሄ የሚሆንበት ምክንያት ምንድን ነው? የሴክሹዋል ሪስፖንስ ሳይክል የወንድና የሴት ስለሚለያይ ነው። የወንድ ሊኒየር የምንለው ፍሎ ነው ያለው። የአንድ ወንድ ግንኙነት አሰበ፣ ከዛ ተነሳሽነት ኖረው፣ የብልት ዝግጁነት ኖረ፣ ኤክሳይትመንት ወይም የደስታ ሁኔታዎች ላይ ይሆናል። ከዛ የስሜት ጣሪያ፣ ከዛ እርካታ፣ ከዛ ደግሞ ሪዞሉሽን ፌዝ። ከእርካታ በኋላ ያለ ስሜት መቀዝቀዝ ወጥ በሆነ መንገድ ይቀጥላል። የሴቶች ግን እንደዛ አይደለም። አንዲት ሴት ግንኙነቱን ስትጀምረው ምንም የግንኙነት ፍላጎት ሳይኖራት ሊሆን ይችላል። ከዛ በመሀል ስሜቷ ሊመጣ ይችላል። ከዛ እንደገና ስሜት ማጣት ወይም ደግሞ የስሜት ከፍታ መኖር፣ አንዳንድ ጊዜ ደግሞ ሳይረኩም ግንኙነቱን የሚጨርሱ ሴቶች ይኖራሉ። እና የሴቶች የሴክሹዋል ሪስፖንስ ሳይክል ውስብስብ እና ሰርኩላር የምንለው ነው። እንደ ወንዶች ቀጥ ያለ ወይም ሂደቱን ጠብቆ የሚሄድ አይደለም። እዚህ ይህንን ማወቅ የግንኙነት ህይወት ላይ ያላችሁን አመለካከት ያቀልላል። በግንኙነት ጊዜ ሴቶች ግዴታ እርጥበታችሁ መምጣት ይኖርበታል። አለበለዚያ ማህፀናችሁ ትንንሽ ቀዳዳዎችን በማብጀት ለተለያዩ ኢንፌክሽኖች ትጋለጣላችሁ። ስለዚህ ወንዶች ደግሞ ይህ እርጥበት እስከሚመጣ ድረስ ምንም አይነት ግንኙነት ባለመጀመር ሴቷን በማነቃቃት ከ10 እስከ 15 ደቂቃ ወይም ከ15 እስከ 20 ደቂቃ ለሚሆንም ቢሆን ምንም አይነት የትኛውንም ረጅም ሰዓት ቢፈጅ እርጥበቷ እስከሚመጣ ምንም አይነት ግንኙነት መጀመር አስፈላጊ አይደለም። ምክንያቱም ሴቷን ለከባድ ህመምና ለቀጣዩም ግንኙነቱን ጭራሽ እንድትፈራው ያረጋታል ማለት ነው። በተለይ ጭንቅላቷን ደግሞ ያው ወንዱን ልትወደው ይገባል። ስለዚህ ሴቷን በማነቃቃት ስሜቷን አምጥታችሁ እርጥበቱ እንዲመጣ ማድረግ አለባችሁ ማለት ነው ወንዶች። ሌላኛው ደግሞ ሴቶች መመገብ ያለባችሁ ምግብ አለ። ይህ እርጥበት በጊዜውና በአስፈላጊ ሰዓት እንዲመጣ መመገብ ያለባችሁ ምግብ አለ። እሱን ቀጣይ ቪዲዮ ላይ ሰራላችኋለሁ። ነገር ግን ከተለያየ ኢንፌክሽኖች እና አደጋዎች ራሳችሁን ለመጠበቅ እርጥበቱ ካልመጣ ጭንቅላታችሁ አምኖ እርጥበቱን እስከሚያመጣ ድረስ መታገስ ይኖርባችኋል ማለት ነው። ወሲብ ሱስ ወይም በግለ ወሲብም ይሁን ይሄ የወሲብ ቪዲዮ በማየት ሱስ የምትሰቃዩ ሰዎች ማለት ነው። እና ሁሉም ሰው ሱስ አለበት። ባይዜ አይሚን ሱስ የመምረጥ ጉዳይ ነው። ሱሳችሁን ምረጡ ነው። እንዴት ነው? ለምሳሌ እኔ ኃይለኛ የቡና ሱሰኛ ነኝ። ጨጓራ እኮ ይጎዳል። የቡና ሱስ አቃኝ ነው። ጨጓሬን ይጎዳኛል። ሲጃራም ሱስ ያለበት ሰው አለ። እሱም ሳምባውን ይጎዳዋል። ይሄኛው ግን ኖርማል ሙሉ ላይፋችሁን ነው ምስቅልቅሉን የሚያወጣው። አንደኛ ከፈጣሪም ጋር ትጣሉበታላችሁ፣ ሁለተኛ ራሳችሁን ታጡበታላችሁ፣ ሶስተኛ ደግሞ የሆነ የትዳር ህይወታችሁን የግንኙነት ህይወታችሁን ሙሉ በሙሉ ብልሽት ወደ ማድረግ ይሄዳል። የሆነ ለትዳር ያላችሁን አመለካከትም የሞት ያደርገዋል። እንደገና ደግሞ እንዴት ነው በጣም ራሳችሁን ትወቅሳላችሁ። ለምሳሌ እኔ አሁን የቡና ሱሴ ተነስቼ ቡና ስጠጣ ከጠጣው በኋላ ካልታመንኩ ራሴን አልወቅሰውም። ማለት ያን ያክል ከእግዚአብሔር ጋር የሚያጣለኝ ነገር ነው ብዬ ስለማላምን ከፍተኛ የሆነ ጸጸት አይዘኝም ይሄንን ስላረኩ ማለት ነው። ግን ይሄኛው ግን በጣም ከፍተኛ የሆነ ጸጸት አለው። ይሄ በጣም በጥልቅ በተጸጸታችሁ ቁጥር ደግሞ ነገሩ ጭራሽ እየተባባሰና ወደ ሱስም ደግሞ በጣም እየገባችሁበት ነው የምትሄዱት። ስለዚህ ሱስን የመምረጥ ጉዳይ ነው እና ብዙ ሰው በዚህ ይጠቃል። በመጠቃታችሁ ምክንያት እናንተ ላትሆኑ ትችላላችሁ። በተለያየ ምክንያት ነው የሚገባበት እና ለመውጣት ግን ሱሳችሁን በግልጽ መናገር ይኖርባችኋል። ማለት በጣም የምትቀርቡት ሰው ወይ ለምሳሌ በኦርቶዶክስ እምነት ውስጥ ለንስሐ አባት መናዘዝ አለ፣ በሌላው እምነት ውስጥ አይዶኑ እና ነገሩን መናገር በጣም ለመተው ያቀለዋል እና ለምትቀርቡት ጓደኛም ቢሆን ንገሩ። በቃ ነገሩን ልክ ለማድረግ ስትሉ እንደዚህ ለማድረግ እኮ እየተሰማኝ ነው ምናምን ብላችሁ ብትነግሩ አታረጉትም በፍጹም። እና በጣም ቅርብ ለምትሉት ሰው ለምታምኑት ሰው ተናገሩ ይሄ ሱስ እንዳለባችሁ ማለት ነው። እና ነገሩን ለማድረግ ስትገፋፉ እንዴት ነው ከዛ ይሄ አሁን የማድረግ ስሜት ነገሩን ወደዛ ውስጥ የመመለስ ስሜት እየተሰማኝ ነው በሉና ለቅርብ ሰው ተናገሩ ማለት ነው። ከዛ ይቀልላችኋል። ቢያንስ የተወሰነ ቀስ በቀስ ነው የሚወጣው፣ በአንድ አይወጣም። በሳምንት 4-5 የምታረጉ ከሆነ ቀስ ብላችሁ ወደ 2 ወደ 1 እየቀየራችሁ ሳታውቁ ነው ቀስ ብላችሁ የምትወጡት እንጂ እንደዚህ በአንዴ ማቆም አለብኝ ብላችሁ ስግጥ ብላችሁ የሆነ በቃ እንትን ብትሉ ከሆነ አትወጡም ከውስጡ። መጀመሪያ ውስጡ እንዳላችሁ መኑ። ከዛ በኋላ ምክንያታችሁን ለዩ በምን እንደገባችሁበት። ከዛ ደግሞ ለሰው ተናገሩ። ሚስቶች በውሃ ቀጠነ ምክንያት እየጮሁ ከሆነ ወይም ደግሞ ባሎችም ባልሆነ በሆነ ምክንያት ቤት መምጣት የሚያስጠላው ከሆነ ወይ ደግሞ እሱም ባልሆነ ምክንያት እየጮሁ እየተጨቃጨቀ በትንሽ ነገር የማያጣላ ነገር እያጣላችሁ ከሆነ መኝታ ቤታችሁን ዞር ብላችሁ ቼክ አድርጉ።
ምክንያቱም መኝታ ቤት ያለ አለመስማማት ትንንሽ በትዳር ውስጥ የሚፈጠሩ ችግሮችን በጣም አግዝፈን እንድናይ የማድረግ ችግር አለው። ስለዚህ የሆነ የማያጣላ ነገር እንኳን ትንሽዬ ነገር እንኳን ገዝፎ በጣም ትልቅ የሚያጣላ ሆኖ ሊታያችሁ ይችላል። ከዛ ወደ ጭቅጭቅ ያመራል ማለት ነው። በዚህን ጊዜ ተጠያየቁ። ችግር አለ ወይ? እዛ መኝታ ቤት ግንኙነት ላይ ችግር አለ ወይ? ማለት ያልተመቻችሁ ነገር አለ ወይ? በሉና ተጠያየቁ። ትዳር የተከበረ ነገር ነው። እንዲሁ ዝም ብሎ አይበተንም።